ምንድን ነው? ምን እንደሆነ ነው የማላየሁት። ክፈተውና አፍራፍና ቆይ ለምን እንደምታስጨንቂ ማርቲ? ለምን አንቺ አከፍቺውም? ክፈቺው። አዎ ጥሩ መረጃ አለ። ቆይ ናታን ይሄን ታውቃለህ? እማዬ አልነገረችም? ምንም ነገር አልነገረችኝም፣ ግን እርግጠኛ ነኝ። ይኸውልህ የዳጣን ዲኤንኤ እያስመረመረች እንዳለ ነው የሚገባኝ። ለማዬ ቀድማ አትንገራት። ከሚሆን ባላውቅ ይሻለኝ ነበር። ወይ ምን አለበት ግዴለሽ አባት በሆነ ኑሮ። ቶዲቃ አንቺ ነሽ ሰሚኛለሽ። አርጁን ሰፈር እየተመላለሰ ነው። ስለዚህ አንቺም ችግር ውስጥ ነሽ። እሺ እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። ሲጠበቅ የነበረው የዲኤንኤን ውጤት ወይዘሮ ማርታ እጅ ላይ ገብቷል። አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። በዚህ ከባድ ጭንቀት ውስጥ የሰው ህይወት በእጇ አጥፍታ እንኳን ስለ በቀል ነው የምታስበው። ዳጣን ከዛ ቤት ለማስወጣት የማሰቢያዋ ነገር የተደፈነ። ዳጣ ወጣች ማለት ናታን ወጣ ነው። ናታ እሷ ከወጣች በኋላ የኔ ይሆናል ብላ አሁንም ተስፋ አላት። እሷ ገና ዘብጥያ ይጠብቃታል። እጅግ የሚያሳዝን ነገር ተፈጥሯል። ዳጣ አባቴ ለኔ ሲል ደስታውን ተነጠቀ፣ ትዳሩን አፈረሰ። የእውነት ከዚህ ቤት ዛሬ እሳት ይነሳል ትላለች ዳጣ። ምን ተፈጥሮ ነው? የዲኤንኤን ውጤቱ በእጇ ገብቷል። የሰላምና የዳጣ ወይስ የደረጀና የዳጣ? እንቆቅልሹ ሊፈታ ጫፍ ደርሷል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛ። የሙላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ። ምሕረቱ በስቶልን ለዚህ ቀን ያደረሰን ደግሞ ለብርሃን ትንሣኤው በሰላም እንዲያደርሰን ፍቃዱ ይሆንልን። በመቀጠል እንግዲህ ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አርዱን አሁንም ጥያቄውን እንደቀጠለ ነው። ጓደኛዬን በእርግጠኝነት አግታችሁታል የሚለው ጥያቄው አሁንም እንደቀጠለ ነው። የእውነት እንደ ሞተ ቢያውቅ ምን ሊሰማው ነው? በእርግጥ ስለታገተ ስላላየው ድምፁ ስለጠፋ ራሱ አንድ እናንተ ቤት ነው የታፈነው የሚለውን ነገር እርግጠኛ ሆኖ አምኖበታል። ግን ትልቁ ጉዳይ ጥያቄው በየቀኑ መልስ ካጣ እንደፈለገው ፖሊስ ይዞ መምጣቱ የማይቀር ጉዳይ ነው። ወይዘሮ ማርታ አምርራለች። እውነቱን ልፈታ፣ እንቆቅልሹን ልገልጸው፣ ሀቁ ሊፈነዳ ነው። ምክንያቱም ደሬ አንተ የእውነት አባት ነህ፣ ለእውነት የምትሟገትና ሀቅን የምታስተምር ጀግና አባት ነህ፣ ጀግና ባሌ ነህ። ግን እንደ ዋሸኸኝ አውቄያለሁ፣ እንደ ዋሸኸኝ ገብቶኛል ትላለች። ለዚህም መልስ የማገኝበት ይህ የዲኤንኤን ውጤት ወረቀት ነው። ጋሽ ደረጃ የገመቱት የኔ የዲኤንኤን እና የዳጣ የዲኤንኤን የሚለው ነው። ትልቁ ጉዳይ ግን የዲኤንኤን ውጤቱ መልስ ያለው ገና አልተገልጾ አልታየም። ዳጣ ግን አባቴ ለኔ ሲል በጭንቀት ሊፈነዳ ነው። የእውነት ዛሬ የመጨረሻ ቀኔ ናት እያለች በጭንቀት እንባዋን እያፈሰሰች ፈጣሪዋን ስትማጸን አይተናታል። ጋሽ ደረጀም አንቺ ምንም ጥፋት የለብሽም ማርታ፣ ዲኤንኤኑን ብታስመረምር ዲኤንኤኑን ብታረጋግጥ እንኳን ጥፋት አንቺ ላይ አታመጣብሽም፣ አንቺን አትወቅስሽም። የምንወቀሰው እኛ የፈጠርንሽ ሰዎች ነን፣ እኛ ወላጆችሽ ነን። ምክንያቱም እናትና አባት ናቸው በልጆች የሚወቀሱት እንጂ ልጆች ምንም የሚወቀሱበት ነገር የለም። እኔ አባትሽ ካሁን በኋላ መስዋዕት አላረግሽም፣ ካሁን በኋላ ያሳለፍሽውን ስቃይ አልደግመውም። መሞት ካለብኝም እኔ ተሰውቼ አንቺ ደስታ ህይወት እንድትኖሪ እመኛለሁ። ዳጣ ትጨነቂ ሲሉ በከባድ ስሜት ውስጥ ነው ለዳጣ ሲያረጋጓት ሰምተናል። በስተመጨረሻም አቢጌል ክፋትና ተንኮሏ እንደቀጠለ ነው። እማዬ መልካም ነገር አስቢ፣ እማዬ የአባዬ ልጅ ላትሆን ትችላለች ከማለት ይልቅ የአባዬ ልጅ ብትሆን ምን እኔ እኮ አንዳንድ ያስተሳስቧ ምን አይነት አንዳንድ ጊዜ ግን ተነግረው ከስተታቸው የማይማሩ ልጆች ላይ እነሱ መሰበር አለባቸው። አቢጌል አሁን ከባድ ነገር የሰው እጅ በእጇ ጠፍቷል። ይሄ ራሱ እሷ ሊያስተምራትና ከጥፋቷ ሊመልሳት መልካም ልቦና ሊሰጣት ይገባ ነበር። ግን ሁል ጊዜ ጥፋትና ተንኮል እጅግ የሚያሳዝንና ልብ የሚሰብር ጉዳይ ነው። ወይዘሮ ማርታም ስለዚህ አይመለከትሽም ብትሆን እንኳን ዳጣ የሚመለከታት ነገር የለም። ዳጣ ጥፋተኛ አይደለችም፣ ጥፋተኛ የወለዷት ሰዎች ናቸው የሚል ይሄ ደግሞ የአባትሽና የእኔ ጉዳይ ነው። እሱና እኔ ተነጋግረን እውነቱን አረጋግጠን የምንፈታው ችግር ነው፣ አንቺን አይመለከትሽም እያለቻት በቃ የሆነ እሳቱ እንድታቀጣጥልላትን አዎ አለቃቸውም ገላቸው በቃ እንደዚህ እንድትላ ነው የምትፈልገው። በቃ ዳይሬክትሊ ዳጣን ከዛ ቤት መንቅራ እንድታስወጣት ነው የምትፈልገው። የደረጀ ልጅ ብትሆን እዛ ቤት እንደምትቀመጥ እኩል ሀብት እንደሚገባት ሀብት ፈልጋ ባይሆን ዳጣ የመጣችው ቤተሰብ ፈልጋ እስከሆነ ድረስ እዛ ቤት እንዴት ማሰብ ያቅታታል?
እሷ የምትፈልገው ለምን ዋሻችሁኝ፣ ለምን ዋሻችሁኝ፣ ለምን ዋሻኸኝ፣ አይንህን ማየት አልፈልግም፣ ልጅህን ይዘህ ውጣልኝ ተብሎ እንዲወጣላት ነው የምትፈልገው አቢጌል። ግን እነሱ ሲወጡ እሷ ደግሞ ደብዘብ ጥያ መውረዷ የማይቀር ጉዳይ ነው። አባቷን ተመክታበት አባቷን አመስግነው የማታውቀው አቢጌል አሁን አባቴ ገበናዬን ይሸሽግልኛል፣ አባቴ ያለልኝ፣ እናቴ ያለልኝ ትላለች። መጀመሪያ የራሷን ቀዳዳ ትድፈን። አንዳንድ ጊዜ ተነግረው ተመክረው የማይሰሙ ደነዝ ልጆች አሉና አቢጌል መቼም የማትቀየር በቃ መቼም የማትለወጥ ልጅ ማለት ነው። እጅግ የሚያሳዝነው ነገር ናታን አቢጌልን አስጠንቅቋታል። አንቺ ብትቆፍሪ ሁልጊዜ ጥፋትሽ መልሶ አንቺ ነው ሲጥልሽ፣ ወጥመድ ብትዘረጊ ጥፋቱ መልሶ አንቺ ነው ሲጠልፍሽ ነው እና አሁንም ከስህተትሽ የማትማሪ ከውድቀትሽ የማትመለሽ ተመክረሽ የማትለወጭ ልጅ አንቺ ነሽ። ወደድሽም ጠላሽም ለማስወጣት እሷን ጥፋተኛ ለማድረግ ብትቆፍሪ ጉድጓድ ራስሽ እየገባሽበት እና ራስሽ እየወደቅሽበት ነው። ግን ወደድሽም ጠላሽም ዳጣ አትወጣም የሚለውን ቃል ሰጥቷት ሲመለስ ሲሄድ በጣም የተናደደችው። ትልቁ ጉዳይ ጋሽ ደረጀ ነው። ጋሽ ደረጀ እንግዲህ ውጤቱ የሰላምና የእሷ ነው የዳጣና የደረጀ ነው የሚለውን አያውቅም። ብቻ ወረቀት ይዛ እንደምትመጣ እና ዲኤንኤ እንደሆነ ያውቃል። ናታን ትልቅ ስራ ሰርቷል። ምክንያቱም እውነቱ መውጣቱ ላይ ቀር እኔ ቀድሜ ልንገርሽ የሚለው ጥያቄ መፍትሄ የለውም። ብነግራት እንኳን ለምን ዋሸኝ እስከዛሬ የሚለው ጥያቄ መነሳቱ አይቀርም እና ናታን ጥሩ ስራ ነው የሰራው። አባዬ ለእኔ ሲል ተጨንቋል ብላ ዳጣ እንደዛ ስታለቅስ ዳጣ ናታን ደውሎ አባዬ አትቸኩል፣ መልሱን የተፈጠረውን የያዘውን ወረቀት እውነታውን መጋፈጥ ነው እንጂ አንተ ቀድማ አትንገራት፣ ምናልባት የአንተና የዳጣ ላይሆን ይችላል የሚለው ጥያቄ ነው። ናታን ጥሩ ስራ ነው የሰራው። ሜቢ ዳጣ የሰላም ልጅ እንኳን ብትሆን እንዴት ዋሸኝ ለሚለው ከጓደኛዬ ስለወለዳት ምናምን የሚለውን ነገር ማራዘሚያ ሊሰጥ ይችላል። ግን ውጤቱ በትክክል ዳጣና ሰላም እናትና ልጅ የሚለው ማረጋገጫ ነው ወይስ ታምር ተፈጥሮ የሆነ ነገር ተፈጥሮ ተቀያይሮ ይሆን? ምንም ይፈጠር ይመስላችኋል? እውነት ናት፣ ተደብቃ አትቀርም። እጅግ የሚያሳዝነው ነገር መጨረሻ መፈንዳቱ የማይቀር ጉዳይ ነው። በዘገየ ቁጥር ህመምና ጭንቀት እየጨመረ ነው እንጂ እየቀነሰ አይሄድም እና ወይዘሮ ማርታን ካክፈተው ፍራቻ ይሰማል፣ አይን ላይ መደናገጥ ይታይብሃል፣ ለምን ፈራህ እያለች እሷ ራሱ በጣም ትኩረት አድርጋበታለች። ጋሽ ደረጀ እውነቱ ሊገለጽ ሀቁ ሊፈነዳ የተቀበረው ሊወጣ ጫፍ ደርሷል። ወረቀቱ ተገለጠ፣ ውጤቱ ሳይነገር አለቀ። ቀጣይ ክፍል ምን ይፈጠራል? ዳጣ በእጅጉን አዝናለች። ፈጣሪ ሆይ ባላውቀው ችልተኛ አባት ቢሆንስ እንደዚህ ወዶኝ አሁን እንደኔ ሲል ቤቱ ሊፈርስ ነው እያለች በጣም ተጨንቃ፣ አቢጌል ግን እሷን ከቤት ለማስወጣት ነው ደቂቃ እየቆጠረች ያለችው። አርዱን ቀን ቆጥሮ አንድ ቀን ፖሊስ ማምጣቱ የማይቀር ነው። ሀቁ መፈንዳቱ እውነቱ መውጣቱ የማይቀር ጉዳይ ነው። ውሃና ምጥን የልጁን መቃብር እየቆፈሩ እንደ መጫወቻ ቢያደርጉትም አንድ ቀን ግን አንድ አካሉ ወደ ውጭ ከወጣ በቃ ሚስጥሩ ይገለጣል፣ ሀቁ ይፈነዳል። አቢጌል የሰው ሚስጥር ስትፈለፍል የእሷ ሚስጥር ይጋለጣል። ቀጣይ ክፍል በጉጉት